አልዋጥልኝ ያለው እንጂ እኔ ከተውኩ ቆየሁ እኮ እናቴ ታውኩ እኮ ዋናው ነገር እሱ ነው። በቃ ለምን የማይመጥን ቦታ አልገኝም። አንቺ ብቻ ሳይሆን እኮ ይሄ ሁላችንም የምናወራው 50 ምናምን ሰው አለ ለሁሉም እንጂ አሁን ሀያት አንቺ ተሰበለ ወይ ሳሪያ አንድ መልእክት አስተላልፊ 50 ምናምን ሰው አለ ሃይሚ የምትዘቀዘቅበትም ሆነ ማናቸውም ሰንበድ የሚዘቀዘቅበት ሌሽ እኔ የምፈልገው እሱ ብቻ ነው። ላይኩ ምንድነው ማናችሁ ማለት ነው። ለምን ብሩኬ ምን አረገን? በጣም መልካም ነው። ላይክ አታርጊ አይባልም ላይክ አድርጉ እና ምንድን ነው የሚባለው? የትኛውን ብለን የትኛውን እንተዋለን? ቆይ እንትን ሀያት ቆይሽ የትኛውን እነግራለን? ያንቺ ከፋ ተዘቀዘቀበት ቦታ ለምንድን ነው ላይክ የሚደረገው? አሁን የምናወራው ምንድነው? ቆይ ሀያት ቲጂ ምን ለማለት ፈልገሽ ነው? ሄደው የዘቀዘቁት ሰዎች ላይ ላይክ አያድርጉ፣ ኮመንት አይጻፉ፣ ከነሱ ጋር ያላቸው ነገር ያቁሙ እንጂ ምን ፈልገው ሌላ ምንም ልናረጋቸው አንችልም። ላይክ ካረክሽማ በቃ ሞራል እኮ ማለት እኮ ነው። እንዴ ተመችቶኛል ነው ሀሳብሽን እኮ ገልጽሻል ማለት ነው። መዘግዘቁ በቃ እኛ ሰፈር እኮ ነው የሚያደርጉት። ይጅበት ነው እኛ ሰፈር እኮ ነው የሚያደርጉት። ላይ እነሱም ያረጉ እኛ ሰፈር የሚባል ነገር የለም። የሁለቱንም የሚወዱ አሁንም የሚሰሙ ሰዎች ማለት ነው የምትወዷቸው ከሆነ ልጆቹን የምትወዷቸው ከሆነ ሴጣን ነው እነሱን የሚጠላው ሰዎች አይደለም። ለምን ያለው ካልተመቻችሁ ላሽ ብላችሁ ነው የምትሄዱ። ወይም መቼም ብዙ ነገሮች ሲኖሩ በቃ ከዛ አካባቢ ነው የምጠፋው እንጂ የምንችክ ብሎ እዚህ 100 ዓመት ለማኖሩበት ቦታ ሰው የሚያዝናናውን ነገር ወይም የወደውን ነገር ነው የሚያየው። ካልተመቻችሁ ላሽ በሉ በቃ። ምንድነው ችክ ብላችሁ እኝኝኝ ከማለት በቃ ከማይመቻችሁ ሰው መተው። እሱን ከወደዳችሁ እሱን አክብሩለት፣ እሱን ከወደዳችሁ እሷን አክብሩለት። አለቀ በቃ። ተናግሯል፣ እሷም ተናግራለች። እሷም ከገባችሁ ሁሉም በሚገባ ወይ ደግሞ መናገር አቅም ባለው ልክ ተናግረዋል። ሁለቱም ተናግሯቸዋል። ስለዚህ እኮ እየተናገረች እኮ ነው፣ በስነ ስርዓት እኮ እንትን እየተናገረች ነው። ግን እኛ ምንም በቃ ጭንቅላታችን የለም ጭራሽ። እነሱ እኮ አንድ ናቸው እኮ። አሁን ትዕግስት ያልገባች ነገር እኮ አሁን ብሩኬ የሚዘቀዝቁ ብሩኬ ጥላቻ አይደለም እኮ ሃይሚን የሚዘቀዝቁ እስበሱ ነው እልሁ ገባሽ? ሃይሚ ስትዘቀዘቅ የሃይሚን ቀጥ ያደረጉና መልስ ምት ይሉሻል ገባሽ? እኔ ማንም ተዘቀዘቀ ብዬ ለሆነ ሰው አልዘቀዝቅም። ለምን ነገ ጧት ቀብር አለብኝ። አንዲት ጥያቄ ሃይማ ትጠይቅልኝ እዛሽ ቀብር ገባሽ? እንደ መወዳልክ በልኩ ነው ማርያምን ቆይስ ማናት ዱንያ ጠፊ ብዬ ገባው ቤትሽ እና እኔ ብዙም እንደዚህ ጭክ ብዬ ሰዎች ላይፍ ላይ የምገባ አይነት ባህሪ የለኝም፣ አይመቸኝም። እንዲሁ ከላይ ካወራው አለፈ ማለት አየው ጥሩ ነገር ነው የምታወርጂው ምናምን። ከዛ ደግሞ አንዳንዴ ደግሞ ምጽፊ በጣም ያበሳጨኛል። እውነቱን ስነግርሽ ማለት ሆነ ቦታ ሳይ ነው ምጽፈው እኮ ሳሪ ምጽፈውበት እኮ የራሴ ርዝናለኝ ገባሽ? ማየው ደስ የሚል ነገር በእምነት እኔ አሁን ሴት ነኝ አይደለ? እንደ ሴትነቴ የሴትነትን ፈተና አውቀዋለሁኝ። ሴት ነኝ አይደለም? ሴቱኛ የራሴን እንትን አክብሬ የራሴን ሴትነት አክብሬ ሴት ልጅ ለምን እንደዚህ በዚህ ልክ ትሆናለህ የሚለው ይሰማኛል ለኔ ማለት ነው ገባሽ? ለኔ አንድ ወንድም የራሱ ሴት ልጅ ቢበድል እኔ ከሷ ጎን ነኝ። ሴት ብዙ ፈተና አለባት ገና የእናቴ ልጅ ስለሆነ ለሱ እንትን አለንም። ምንም ትሁን ምንም ሴት ናት ገባሽ? ብዙ ቻሌንጅ ሴት ልጅ ያለባት። እኔም በራሴ ህይወትም የሚያሳልፍኩትም እንትን ስላለ ምንም የሚፈጠር ምንም ሴት ልጅ ስትነካ ያመኛል። ለመጻፍ መገደደውም ለዛ ነው ገብቶሽ ነው እንጂ እኔ ብሩኬን ጠልቼ ወይ ምናምን አይደለም። ኖ እኔ ምን አረገኝ? ደስታዋ ነው እኮ የሃይሚ ደስታ አንዱ ደስታ ብሩኬ ነው አይደለም እንዴ? እስከወደድኳት ድረስ ደግሞ ፈልገው ደስታዋ ነው። ግን የሚያረጉትን ነገር እንትን ለማለት ነው። ማንም የሚለው ሃይሚ ብሩኬን ትጣላለች። እኔ ራሴን ከማውቀው በላይ ማንም አያውቀኝም አይደል? እዚህ የምታውቁት ድምጼንና ስሜን ነው አይደል? እንደዚህ አይነት ወሬ አትስሚ። ይኸውልሽ ከሌን ትጠላለች ከሌን አትጠላም። አንቺ ነሽ የምታውቂው። እንኳን ሳሪዬ መባልን ፈርቻ አላውቅም። እኔ ራሴ ብቻ እንዳልሆን ነው እንጂ ስለመባል ማንም ሰው ይባላል እኮ አልጓልታ ወሬ ትባያለሽ ምናምን። እዚህ ምድር ላይ እንትን ስትይ ማንም ሰው የተለያየ ስም ይሰጥሻል። ግን እዛ ቦታ ላይ አንቺ አትሁኝ እንጂ ስምማ ይሰጣል እኮ። ማንም ሰው ሙሉ ሰው በዚህ ምድር ላይ ይወደኛል ብለሽም እንትን አትይም። ኖ ሁሉም ሰው አይወድሽም እኮ። እኔ ስለዛ ኑሬ አላውቅም ስለመባልም ማለት ነው። ስለመባል ብኖርማ ከቲክቶክ እስካሁን ጠፋ። ማንኛውም ደህና ሁኑልኝ ሀዩዬ ማለት ለማንኛውም በሙዳችሁ ፏ በሉ። ቶሎ መልሽልኝ ደግሞ የመልስልሻለሁ እንጂ አንቺ ስትጠፊ እንኳን ታዲያ በውስጥ ግን እንደማትወጂ ነው አሁን ያወኩት። ዝም ብለሽ ነው ትሸረምኩ አንቺ ታውቂያለሽ። እና ያኛው ከተዘጋ
ላ እኔ አላቅሽም የምታውቂኝ አንቺ ነሽ አዲስ ስለከፈትሽ እንደዚህ ነው ብለሽ አትናገሪም እንዴ ውስጥ ዋላ ሶሪ እና ለማንኛውም ፏበሉ ማለት ነው እንደ ሰንዬ በሙዳችሁ ፏበሉ እሺ ሀዩዬ በቃ ልጅሽን ይዘሽ ወደፊት እኔ ሲጀመር እኮ የማይመጠነ ቦታ መገኘት የለን ራሴ እንትን አይደለም ቅመሜትን ይዘሽ ጉዞ ወደፊት ቡሩኬንም እንደዛ ምርጥ ወንድማችን ወይ አንድ ነገር ይገርመኛል ግን ሴት ልጅ ሳያከብሩ እንዴት ነው የሚሆነው ነገሩ ይንግራይ መጀመሪያ ይኸውልሽ አንድ ነገር አለ ተፈጥሯችን ማለት ነው መጀመሪያ ራሱን የሚያከብር ሴት ወይ ደግሞ ለራሱ ሪስፔክት ያለው ሰው እንዴት ነው አልታይም ብሎ ወይ ደግሞ የኔ ፎቶ አይደለም ብሎ ማርያምን ጭንቅላቱ ይጠይቀዋል ህሊና የሚባል ነገር አለ ገባሽ ምንም ነገር ስትሰሪ ውስጥሽን ይጸጽተዋል ግን ለምን እንደዚህ ያ ሰው ምን ይሰማዋል ብለሽ ታስበልሽ መጥፎ ኮሜንት እንኳን እኮ ማየት ይደብራል አይደለም አንስተሽ እጅሽ እሺ ብሎሽ እንዴ ማቡሺ ብትጠያቸው ብቻልክ አበላሽተሽ ፊታቸው ዘቅዝቀሻቸው እግዚአብሔር በጣም ይዘገነነኛል እኔ ማት እንዴት ነው እጃቸው እሺ ብሎ እሺ በጣላው እንዴ ደግሞ ስደት ላይ ያለ ሰው በጣም ሰው እኮ ይናፍቀናል እንዴ በጣም ብዙ ችግር አይተናል ትግስተኛ ሆነናል ብዙ ተደርገናል ብዙ አግኝተናል ሰርተን አግኝተናል ረርተናል በቃ ብዙ ቻሌንጅ ያለፈን ሰዎች ነን ማት ህፃን ልጅ አይደለንም ገቦሽ ልጆች ወልደናል ምናልባት ያልወለዱ ሊኖሩ ይችላሉ ብዙ ሰዎች ማት ህፃን አይደለንም ነገ ጧት እኮ ህይወት ይኖርሻል ወደፊት ያለሽ ማሳመር ልጆች አለን ደግሞ እኔ በጣም ብዙ የታዘብኩት ነገር እንዴት ነው እናት የሆኑ የራሳቸው ላይፍ ያለፉ ሰዎች ማት ለምን እንደዛ እንደሚሉ ማት አንዳንዶቹ ትናንሾቹ በጣም ያስተውሉ ሰዎች አይቻለው እግዚአብሔርና ትልቅ ሆነው በርግጥ እግዚአብሔር እድሜ ትልቅ ስለሆንሽ አይደለም ሳሪዬ ማለት ነው አሁን ብነግርሽ ወላሂ አብዛኛው 2-3 ልጆች ያሉ ናቸው ሀይሚዬን በቀለማን ኮትኮት እንትን የሚሉት እንደው ባሳይሽ በውስጥ ራሱ 2-3 ልጆች አላቸው ሀይሚዬን የሚቀናቀናትና የሚረግጧት ማለት ነው ማርያምን እንዴት እኔ እንደምሳሳላቸው እግዚአብሔር በሚያውቀው እንዴት እንደሚያሳዝኑ እኔ እነሱ ኮሜንት ሳይ የነሱ እዚህ ቲክቶክ መንደር መምጣት ራሱ አልወድም ማየት አልፈልግም በቃ አሁንማ ለምድኩ ነገረኛ ሆንኩ ወረኛ ምን ተባለ ማለት ጀመርኩ ድሮ እኮ ምንም አይመስለኝም ግን በቃ ያስጨንቁኝ ጀመረ በጣም እኔ አሁን ወላሂ ሳራ ማለት ነው ብዙ ልጆች ሀያት ሀይሚ እንደዚህ ብትሆነ ለፊ እኔ በቃ እሺ ብዬ የምወዳቸው ሰዎች እንደዚህ መክረውኝ አልፋለሁ በቃ ይቼ ምናምን ወይ ዘግዝቀው አካየው ወይ የሆነ ነገር ብለው አታየው ኢሞሽናል ሆናል በፍጹም አልችልም እሺ ብዬ ተስማምቼ ወርድና አልችልም በቃ እኔ ከቲክቶክ ካልጠፋሁኝ ሀይሚዬ እንደዚህ ተዘግዝቃ ምናምን የምር ነው ስንት ቀን ሙሉ ጨጓራ ያሲዳ መንጭቶብኝ እንትን ያልኩበት አለኝ ይሄ ሁሉ ምንድነው በቃ እኔ እንጃ ግን አይደለም ተናግረዋት እንደዚህ ሳያታሳዝነኛል ዝም ብላ ማለት ነው ገባት ማረም ታሳዝን በያሳሱ ልጆች ናቸው እግዚአብሔር በጎች ናቸው ለስላሳ የሆኑ ልጆች ናቸው የኡን ልጆቼ እንደው ሲያድጉ እንደነሱ ቢሆኑልሽ ብዬ በጣም እኔ በእነሱ እድሜ ምን አይነት አጥፊ ልጅ እንደነበርኩ አውቃለሁ ማርያምን የምቆምበትን ማላቅ ሰው ነበርኩ ማርያምን ነው የምልሽ የምቆምበትን ማላቅ ዛሬ ላይ ተረጋግቼ ላይፍን አይቼዋለሁ በቃ ስህተቴንም መጥፎንም በጎንም ታልፈልሻ ሁሉንም እየተማርሽ ሁሌ እንደዛ ሆነሽ አትቀጥይም የሆነ እኮ የተቀየርሽ ነው በእድሜሽ ልክ በሄድሽ ቁጥር እየተቀየርሽ በርግጥ እናስተውኝ እሱ ራሱ ትልቅ በቃ ትልቅ ክብር ነው ትልቅ ጸጋ ነው የኡነቴን ነው ሙሉ ለሙሉ ነው በዚህ እድሜ ስንት ነገር ነው ያስተማሩት ስንት ነገር ግን እግዚአብሔርን እኔ በእነሱ እድሜ በቃ ለእድሜ ብር አገኘው ገቦች ብዙ ነገር ምናምን ከዛስ እነሱ ሳይ ለዛ ነው የምወዳቸው ያላቸው ስርዓት ያላቸው ለሰው አክብሮት ማርያምን በቃ እኔ የምወዳቸውም ላደንቃቸውም የምችለው እንደዛ አይነት ሰዎች ስለሆኑ ነው ደግሞ እንደዚህ አይነት ሰዎችን ጥሩ ነገር ሰርቶ እንዲመጡ ከኛ ምን ይማሩ መጀመሪያ እነሱ የሚያመጡት ከማለታችን በፊት እኛ ምን እያሳየናቸው ነው ምን አይነት ኮሜንት አረ ሲጀመር እንደው በእኛ እያያዝ ማለት ነው ሳሪ በእኛ ሁኔታ ምናምን እንደው እነሱ አንድ ሰው በጣም ጎበዝ ናቸው ኦዲየንስ ፍቅር